የነ ሽመልስ አብዲሳን ትእዛዝ የነ ጁሃር መሐመድን ትእዛዝ ይዘው የነ ኦነግ ሸኔው ብርሃኑ ጁላን ትእዛዝ ይዘው ቅጥረኞቹ ዩኒፎርም ለባሽ መከላከያ ሰራዊት ተብዮቹ አራዊት ሰራዊት የሆኑት ይሄን ለማስከበር የወጡ ናቸው። በአማራ ክልል ውስጥ የአማራ ፋኖ ታጣቂ ቡድን ሲሆን ዓላማውም የአማራን ሕዝብ መብትና ደህንነት ማስጠበቅ እንደሆነ ይታወቃል። ቡድኑ በተለያየ ጊዜያት ከመንግስት ኃይሎች ጋር ግጭት ውስጥ የገባ ሲሆን በተለይም በአካባቢው ሰላምና ጸጥታ ላይ ተጽዕኖ አሳድሯል። በቅርቡ በተለያዩ ምንጮች እንደተዘገበው የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ላይ ከፍተኛ ድልን አስመዝግቧል። የድል ፋኖ በአካባቢው ያለውን ተጽዕኖ እንደሚያጠናክር የሚያሳይ ሲሆን የመንግስት ኃይሎችም ኪሳራ እንደደረሰባቸው ተገልጿል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል አክብሮት ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ ነው ይዘን እየቀረብ ነው። አብራችሁ እንድትቆዩ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ። ጤና ይስጥልን ገለታው። ደህና እግዚአብሔር ይመስገን። እንደምን አመሸህ መሳይ? በጣም ነው የማመሰግነው ገለታው። ዛሬ ለተሰኞ ላይ ነው የተገናኘ ነው። ምናልባት ይህ ፕሮግራም ወደ ኢትዮጵያ ሲተላለፍ ማክሰኞ ላይ እንደሚውል ነው የምንገምተው። በርካታ ለተሰኞች ላይ የዋሉትን ጉዳዮች ነው ዛሬ የምናነሳው። በዜና ደረጃ የምንጠቅሳቸው አሉ። የኦሮሞ ነጻነት ሰራዊት ባለፉት 10 ቀናት በዘመቻ ሺህ ግንባር በ50 ወረዳዎች ከአገዛዙ ሰራዊት ጋር ውጊያዎችን ማድረጉን የሚገልጽ መረጃ አውጥቷል። በ50 የኦሮሚያ ክልል ወረዳዎች በተደረጉ ውጊያዎች ከፍተኛ ቁጥር ያለው የአገዛዙ ሰራዊት ከጥቅም ውጪ መውጣቱን ነው በአሃዝ በዝርዝር የኦሮሞ ነጻነት ሰራዊት የገለጸው። እንግዲህ ሰሞኑን በኦሮሚያ ክልል ተባብሶ የቀጠለው አፈናና እስርም እንደዚሁ ከዚሁ ከኦሮሞ ነጻነት ሰራዊት ጥቃት ጋር የተያዘ ሊሆን እንደሚችል ይገመታል። በመላው ኦሮሚያ በዋናነትም በወለጋ፣ በጉጂ፣ በምስራቅና ሰሜን ሸዋ፣ ምዕራብ ሸዋ ጭምር ከፍተኛ ውጊያዎች መካሄዳቸውን ነው ከመረጃው መረዳት የተቻለው። ገለታው ሌላው በጅቡቲ በስቃይ ላይ የሚገኙ ኢትዮጵያውያን በተለይም የጅቡቲ መንግስት ከዚህ በኋላ በሀገሬ መቆየት አይችሉም፣ የሰጠውትም የጊዜ ማራዘም የለም፣ ስለዚህ በአስቸኳይ ይውጡ በሚል በኢትዮጵያና በሌሎችም ዜጎች ላይ ያስቀመጠችው ማስጠንቀቂያን ተከትሎ የአብይ አህመድ አገዛዝ እንደዚሁ ዜጎችን ለመመለስ እንቅስቃሴ መጀመሩን አንድ በራሪ ደብዳቤ ተመልክተናል። በዚህ በበራሪ ደብዳቤ ላይ እንደተገለጸው ከሆነ የኢትዮጵያውያን መሆናቸውን የሚያሳይ መታወቂያና ሌሎች ማስረጃዎችን በማቅረብ ወደ ሀገራቸው የሚመለሱ መሆናቸውን የሚገልጽ ደብዳቤን ያየ ነው። እንግዲህ በበርካታ አካባቢዎችም ኢትዮጵያውያን የሚቀበላቸው ምላሽ የሚሰጣቸው መንግስታተው በየሀገራቱ በአስከፊ ሁኔታ ውስጥ እንደሚገኙ ከዚህ ቀደምም ማንሳታችን የሚታወስ ነው። እነዚህን በመረጃ ደረጃ ለመጥቀስ ያለው ምናልባት በእነዚህ ላይ አስተያየት ስጥና ወደ ዕለቱ ወደ መረጥናቸው ርዕሰ ጉዳዮች አልፋለሁ። ገለታው አመሰግናለሁ መሳይ። በተለይ ይሄ መጨረሻ ላይ ያነሳው የዚህ ጅቡቲ ውስጥ ያሉ ኢትዮጵያውያን ጉዳይ በጣም አሳሳቢ ነው። ጉዳዩ በሚዲያ ከሚገለጸው በላይ ነው። እንግዲህ ብዙ ሰው እንደ ሁለተኛ ሀገሩም ስለሚያይ በቀላሉ ይገባል። እዛ ሀብት አፍርቶ ስራ እየሰራ ብዙ ዓመት የኖሩ ኢትዮጵያውያን ናቸው ያሉትና ይህ አይነቱ ግጭት በአካባቢው ነዋሪዎች ላይ ከፍተኛ ስጋት የሚፈጥር ከመሆኑ በላይ የሰላምና መረጋጋት እጦት እንዲሰፍን ምክንያት ሆኗል። መንግስት በአካባቢው ሰላምን ለማስፈን ቁርጠኛ መሆኑን በተደጋጋሚ ቢገልጽም እስካሁን ድረስ ዘላቂ መፍትሄ ማምጣት አልቻለም። በተጨማሪም የአማራ ፋኖ የሸዋ ሁሴን ጀብሪልን የወርቅ ቅርስ ከመስረቅ አደጋ መታደጉ ተገልጿል። ሸዋ ሁሴን ጀብሪል በደቡብ ወሎ ቤተ አማራ መቅደላ ወረዳ አጽማቸው ባረፈበት ባዎች በተባለች ቦታ ላይ ለዘመናት በክብር ተቀምጦ የነበረ ቅርስ ሲሆን ቅርሱ በሌቦች ሊሰረቅ ተሞክሮ ነበር። የመስከረም አበራ ብርጌድ አባላትም ባደረጉት ፈጣን ምላሽ ቅርሱ እንዲመለስ ችሏል። ዋነኛው ሌባ ተይዞ ቅርሱን ወደ ቦታው እንዲመለስ ተደርጓል። ይህ ተግባር የአካባቢው ሙስሊም ማህበረሰብ የአማራ ፋኖ ላይ እምነት እንዲጥል ያደረገ ከመሆኑ በላይ ምስጋናቸውን በዱዓ አቅርበዋል። የአማራ ፋኖ እንቅስቃሴዎችና ተግባራት በአካባቢው የፖለቲካ ሁኔታ ላይ ከፍተኛ ተጽዕኖ ያሳድራል ተብሏል። በተለይም የአማራን ሕዝብ በመወከል የሚንቀሳቀሱ የፖለቲካ ኃይሎች የፋኖ ድጋፍ ለማግኘት ይጥራሉ። ይሁን እንጂ የቡድኑ የትጥቅ ትግል በአካባቢው ሰላምና መረጋጋት ላይ አሉታዊ ተጽዕኖ ያሳድራሉ። እንግዲህ ድንገት ተነስቶ እንዲህ አይነት ውሳኔ ሲወሰን ህይወታቸው በጣም ነው የሚመሰቃቀለው። አንዳንዶቹ ምንም ዶክመንትም ላይኖራቸው ይችላል ወደዚህም ለመመለስ ራሱ አሁን የወጣው ደብዳቤ ላይ ወደ ኢትዮጵያ ለመመለስ እንግዲህ የሀገር ቤት መታወቂያ ወይም ሰነድ አምጡ ይሏቸዋል። ያም ሰነድ በእጃቸው ላይገኝ ይችላል ብዙ ዓመት ከመቆየት እና መጉላላት ሊመጣ ነው ማለት ነው ሳይ በመካከል እና ብዙ ወንድም እህቶቻችን
ብዙ ስቃይ ላይ እንዳሉ ይሰማናል። እንደው ምናልባት አንተንም ኮንታክት ቢያደርጉ ይሄንን መልእክት የሚያዩ ከሆነ ባካችሁ ደውሎ ለመሳይም አናግሩትና ያለውን ችግር የበለጠ ደግሞ ህዝብም እንዲያውቅላችሁ ኢትዮጵያውያን ላይ ያለንበት ሰፖርት እንድናደርግ ኮንታክት ብታደርጉ ብዬ እላለሁኝ። ከዛ ባሻገር ግን ይሄ የዲፕሎማሲ ውድቀት ማሳያ ነው መቼም እንጂ ጥሩ ኮሚኒኬሽን የጥሩ ግንኙነት ማሳያ አይደለም። የኢትዮጵያ መንግስትና የጅቡቲ መንግስት ጥሩ ግንኙነታቸው ዲፕሎማሲያቸው እያደገ ቢሄድ ተጨማሪ ሰው ነው የሚሄደው፣ ቢዝነሱ ይከፈታል፣ ኮሚኒኬሽኑ የህዝብ ለህዝብ ግንኙነት እንደውም ድንበር ሁሉ የለንም ሊኖረን አይገባም ነው የሚባለው። መቼም እንትን ሲኖር ጥሩ ግንኙነት ሲፈጠር አንድ ህዝብ እኮ ነው፣ የማይነጣጠል ህዝብ ነው። እዛም ያለው ሰርቶ ይብላ እዚህም ያለው ነበር የሚባለው እና የውስጥ ችግሮች ሲፈጠሩ ግን አንዱ መገለጫ ከሀገር ይውጡልኝ ነው። ይሄ በዓለም ላይ የተለመደ ነገር ነው። ዜጎችን ማስወጣት የመጀመሪያ ደረጃ የዲሞክራሲ ማነው የዲፕሎማሲ መበላሸት ማሳያ ነው። የትም ሀገር ነው የሚደረገው። ይሄ ዜጎችን ማስወጣት የዛን ሀገር ዜጎች ውጡልኝ ማለት ነው። ቃላቶቹ ሊለያዩ ይችላሉ። ታስታውስ እንደሆነ መለስ ዜናዊ እኮ የኤርትራውያንን እኮ በቃ አይናቸው ቀለም አላማረን ብለንም ማስወጣት እንችላለን ብለው ማስወጣት ነው የጀመሩት። በተጨማሪም የሼህ ሁሴን ጀበል ቅርስ ጉዳይ የአካባቢው ቅርሶችና ታሪካዊ ቦታዎች ለመጠበቅ ምን ያህል ጥንቃቄ እንደሚያስፈልግ ያሳያል ተብሏል። መንግስትና የአካባቢው ማህበረሰብ ቅርሶችን ከመጠበቅ አንጻር ትኩረት እንዲሰጡበትም ተነግሯል። አርበኛ አሸናፊ ገናን እንደሚሉት የአማራ ህዝብ ከ45 ዓመታት በፊት በሀገሪቱ ውስጥ ስልጣኑን ካጣ በኋላ ከባድ የፖለቲካ ቀውስ ውስጥ ገብቷል። ይህ ቀውስ በተለያዩ የሐሰት ክሶች፣ በህልውና አደጋዎችና ሊገመት በማይችል የጸጥታ ኃይል አስፈላጊነት እየተሞላ ነው ተብሏል። አርበኛ አሸናፊ ገናን የጠቀሱት የመጀመሪያው ነገር የሐሰት ክሶች ናቸው። የአማራ ህዝብ ላይ ያነጣጠሩ የሐሰት ክሶች በመጽሐፍ መልክ ሳይቀሩ ተጽፈው ለጽንፈኛ ኃይሎችና ለምዕራባውያን ሲሰራጩ ኖረዋል። ይህም በአሁኑ ጊዜ ላለው የህልውና አደጋ ምክንያት መሆኑ ተነግሯል። ፋኖ በአማራ ክልል የሚንቀሳቀስ ታጣቂ ቡድን ሲሆን ዓላማውም የአማራን ህዝብ መብትና ደህንነት ማስጠበቅ እንደሆነ ይታወቃል። ቡድኑ በተለያየ ጊዜያት ከመንግስት ኃይሎች ጋር ግጭት ውስጥ የገባ ሲሆን በተለይም በአካባቢው ሰላምና ጸጥታ ላይ ተጽዕኖ አሳድሯል። በቅርቡ በተለያዩ ምንጮች እንደተዘገበው ከሆነ የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ላይ ከፍተኛ ድልን አስመዝግቧል። ይህ ድል ፋኖ በአካባቢው ያለውን ተጽዕኖ እንደሚያጠናክር የሚያሳይ ሲሆን የመንግስት ኃይሎችም ኪሳራ እንደደረሰባቸው ተገልጿል። የአይነቱ ግጭት በአካባቢው ነዋሪዎች ላይ ከፍተኛ ስጋት የሚፈጠር ከመሆኑ በላይ የሰላምና መረጋጋት እጦት እንዲሰፍን ምክንያት ሆኗል። መንግስት በአካባቢው ሰላምን በማስፈን ቁርጠኛ መሆኑን በተደጋጋሚ ቢገልጽም እስካሁን ድረስ ዘላቂ መፍትሄ ማምጣት ግን አልቻለም። መንግስት በአካባቢው ሰላምን ለማስፈንና ግጭቶችን ለመፍታት የሰላም አማራጮችን መፈለግ አለበት ሲሉ መረጃዎች እየወጡ ይገኛሉ። ከፋኖ ጋር በጠረጴዛ ዙሪያ በመነጋገር ችግሮችን በውይይት ለመፍታት መሞከር ያስፈልጋል ተብሏል። እንዲሁም ለአካባቢው ልማት ትኩረት በመስጠት የህዝብ ኑሮ ሁኔታ ለማሻሻል መጣር ይኖርበታል መባሉን ተሰምቷል።